ብዙዎቻችሁ ከዚህ በፊት ከልጄ ዴዚ ጋር ላይፍ እየገባን ብዙ ጊዜዎችን አሳልፈናል። ጊዜ ስለጠፋ ተጠፋፍተናል። አሁን ቻናል በተለይ እናት ጋር ጸብ ፈጥሮ ምን ብሎ ተቀያይሞ መቆየቱ ምን ያክል ልብን የሚሰብር የሚጎዳ ነገር ነበር። አልተገናኙ ነበር ለረጅም ጊዜ። እንግዲህ ያው በማዕከላቸው ሶሻል ሚዲያ ላይ ያለውን ጸብ ሁላችንም ያየ ነው። ከዛ በኋላ ግን ያው እንግዲህ ተመልሳ እናት ናት ልጄን ናፍቃኛለች እያለች ነበረ። ሰሞኑ እንግዲህ ይቅርታም ሳይጠያየቁ ሳይገናኙ ምናልባትም ደግሞ ሳይነጋገሩም ሊሆን ይችላል ይሄ ነገር የተፈጠረ። በጣም ያሳዝናል። በነገራችን ላይ ህይወት አንድ ጊዜ ነው። በተለይ ወላጆቻችን ያው አይደገም። ጓደኛ የሆነ ሰው ሊኖር ይችላል፣ ግን እናት አባት እናት ልጅ አባትም አባት ነውና ከነዚህ ሰዎች ጋር ያለንን ነገር እንደው ባናሻክር። ወጣት ስንሆን ያው ብዙ ነገሮች አሉ። በጣም ይከብዳል። እንግዲህ መጽናናት ለሷም ቢሆን እንመኛለን። እሷም ወጣት ሆና ነው እንግዲህ አስባበት ፈልጋ ወዳው ብቻ ላይሆን ይችላል ይሄ ነገር የሆነው። የተፈጠረውን ነገር በእርግጥ ባለች ያለውን ነገር አናውቅም። ሶሪ ለቤተሰቦቿ መጽናናት እንመኛለን። በተለይ ደግሞ ለዴዚ በጣም መጽናናት እንመኛለን። እግዚአብሔር ያበርታሽ።